ለእንትና የሚሰጣት ትኩረት በጣም ኦቨር ስለሆነባት የጄሪ ትኩረት ስለዛን ከህይወቴ ይውጣልኝ በማለት እየነገረችው ይገኛል ማለት ነው። አቶ አምናን ደግሞ በፍጹም እኔ መራቅ እንዳታስቢ እግር በእግር እየተከተልኩሽ አንቺን እፈልግሻለሁ ስለዛን እኔ ለአንድ ደቂቃ እንኳን መራቅ እንዳትፈልጊ በማለት እንግዲህ እያስጠነቀቃት ይገኛል ማለት ነው። ለምንድነው የምታስጠነቅቀኝ? ለምንድነው ካንተ ጋር ምርቀው ካንተ ጋር ማልቀው? አንተ አቶ አምናን ስለሆንኩ ነው እንዴ ምናምን ስትለው አዎ እኔ አቶ አምናን ስለሆንኩ ነው እያለ ነበር ማለት። ይሄን ነገር ግን ለመልካም ነገር ተጠቀምበት እንጂ ለእንደዚህ አይነት እንደውም ማለት ነውና ለኔ አይደለም እንትን የምትሉት ምክንያቱም በጣም በሚያሳዝን ነገር ማለት ነው ቤተሰቦቼ በጣም 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 ቤተሰቦቼ እንግዲህ ብሌን በአሁን ሰዓት በጣም ነው በአቶ አምናን የተነሳ ልቧ ይደከሙ ማለት ነው። ምክንያቱም አቶ አምናን ነገሮችን ሁሉ ሳያስብና ሳያገናዝብ ነገሮችን ያደርጋል። ከዛም በኋላ ደግሞ በጣም ይበሳጫል። ያው በአሁን ሰዓት ብሌን የበታችነት ስሜት እየተሰማት ይገኛል ማለት ነው። የበታችነት ስሜት ደግሞ ለምንድነው የተሰማት ብንል ደግሞ ለምን መሰላችሁ? ያው አቶ አምናን ምናክል እንደምትወደው ምናክል እንደምታፈቅረው እዛ ቤት ያለችው ለአቶ አምናን ብላ እንደሆነ ሁላችንም እናውቃለን። ግን ደግሞ አቶ አምናን ይሄንን ነገር ብዙ ጊዜ እየተረዳት አይደለም ብዬ ነው ማስበው እንደራሴ ሀሳብ ማለት ነው። ያ ነገር ደግሞ በጣም እሷ ላይ ደግሞ የበታችነት ስሜት እየተሰማት ነው። በጣም ዝቅተኝነት እየተሰማት ነው። እንዴት ስላችሁ አስባችሁታል? ባለትዳር የሆነ ሰው ወድሻለሁ አፈቅርሻለሁ ብላችሁ ተፍቅር አብራችሁ ጀምራችሁ ከዛም በኋላ በጣም በሚያሳዝን ነገር እንግዲህ ህይወታቸው በእንደዚህ አይነት ነገር መቀጠሉ በጣም ነው የሚያሳዝነው ማለት ነው። በአሁን ሰዓት ግን አቶ አምናን ግን ወዶን አይደለም በእርግጥ ከሷ ጋር የሆነው ያው ስላሳዘነችኝ ነው ተሷ ጋር እኮ እንደዚህ እያጽናናት ያለሁት በማለት እየተናገረ ይገኛል ማለት ነው። ግን ደግሞ ብሌን በጣም ከፍቷታል ማለት ነው። በፍጹም ይሄንን ነገር ልቀበል አልችልም በማለት እንግዲህ በጣም እየከፋት ትገኛለች ማለት ነው። ብሌንሻ በእርግጥ እውነቷን ነው። እሷንስ በእሷ ታይባታላችሁ ብላችሁ ታስባላችሁ? ቤተሰቦቼ ምንም ብትሆን ሰው ነችና ሊከፋት ይችላል። ምክንያቱም የምትወደው ፍቅረኛ የኔ የምትለው ልጅ ከሌላ ሰው ጋር ሆና ስታይ በጣም ነው የሚደብረው። እኔም በራሴ እኔ ራሴ አልቀበለውም ይሄንን ነገር ምክንያቱም ያመኛል ይሄንን ነገር ሳስበው ማለት ነው ቤተሰቦቼ። ስለዛን ሁላችንም ያው እንደ ራሳችን ካየን ብሌንን እኔ ብዙ ነገር ዋጋ ከፍላለታለች ብዙ ነገር ለሷ ሆናለታለች እና ስለዛን ብሌን እውነት አላት ብዬ ነው ማስበው ማለት ነው። አቶ ምናን ደግሞ ከመጀመሪያነቱ ማሰብ አለበት ለሷ ይሄ ነገር ያስቀይማታል አያስቀይማውም የሚባለው ነገር መጠንቀቅ አለበት ብዬ ነው ማስበው ለስሜቷ ማለት ነው። ግን እሱ እየተጠነቀቀላት አይደለም። በዛ የተነሳ እንግዲህ ብሌን በጣም እየከፋትና እየተገሰ ትገኛለች ማለት ነው ቤተሰቦቼ። እንግዲህ ያው በጣም ነው የሚያሳዝነው በእርግጥ ብሌንና የአቶ አምናን ነገር በጣም ነው። ሜርሲ ያው ክፋቷን ቀጥላበታለች ማለት ነው። ሜርሲሻ ቀጥላበታለች። ዛሬ ምንም አዲስ ነገር የለም። በእንደዛ አይነት መንገድ እየቀጠለችበት ትገኛለች ማለት ነው። ምንም ተከፋቷ የምትቀየር ሴት አትመስልም ማለት ነው። እንግዲህ ውስጡን ሄዳ ነው ስራውን እየሰራች ያለችው። ከወዲህ የሚያደርገው ነገር ምን እንደሆነ ታውቃላችሁ? በጣም ከባድ ነገር የሚያደርገው ነገር ምን እንደሆነ ታውቃላችሁ? ምንም ነገር አልተነቃበትም። ዘመድ መስላ ቤት ውስጥ ልክ በቃ የአቶ አምናን ወዳጅ እየመሰለች ነው ስራዋን እየሰራች ያለችው ማለት ነው። አቶ አምናን እስካሁን አይደለም ሜርሲን ሊጠረጥር ቀርቶ ሌሎቹ ሴቶች ቤት ውስጥ ያሉትን ሰዎችን አልጠረጠረም ማለት ነው። ማንንም ሰው ይሄ ደግሞ በጣም ነው ከባድ የሚያደርገው ማለት ነው። ቤተሰቦቼ መጠርጠር ነበረበት ማወቅ ነበረበት ብዬ ነው የማስበው። እና ቤተሰብ ነገሮቹን ሁሉ ከባድ እየሆነ ይገኛል ማለት ነው። እንደውም ምን የሚፈጠር ይመስላችኋል? ወደፊት የበለጠ በምን አይነት መንገድ የሚቀጥል ይመስላችኋል? ቤተሰቦቼ ብቻ አላውቅም። በጣም እዚህ ቤት ያለው ነገር ችግር በጣም እየከበደ ነው ያለው ብዬ ነው የማስበው ቤተሰቦቼ እንግዲህ
እንግዲህ አቶ አምናን ከኋላው ዞር ብሎ ቤቱን ዞር ብሎ ባይኖሮ ይሄውላ ማሪዮ እና ይሄን ሁላ ነገር ዞር ብሎ ባይ ወይስ ቤት ውስጥ ካሜራ ቢለጥፍ ወይ ደግሞ ቤት ውስጥ የሆነ ነገር ባያደርግ ኑሮ ሁሉ ነገር ያያል ብዬ ነው የማስበው። ሁሉ ነገር ያገናዝባል ብዬ ነው የማስበው። ግን ያንን ነገር እስካሁን አቶ አምናን እያደረገ አይደለም። ምንም እያደረገ አይደለም፣ እየፈጸመ አይደለም። ይሄንን ነገር ቤት ውስጥ ቢያረግ ኑሮ ቤት ውስጥ ይሄንን ነገር እያደረገ እንትን ቢል ኑሮ ሁሉ ነገር ይረዳል፣ ያውቃል ብዬ ነበር የማስበው ማለት ነው ቤተሰቦቼ እና ቤተሰብ የአቶ አምናን ችግር በጣም ነው የሚያሳዝነው። ምክንያቱም መረዳት ነበረበት እሱ ማለት ነው፣ ማወቅ ነበረበት። ባንስ ቤት ውስጥ ያለውን ካሜራ ቤት ውስጥ ካሜራ ለጥፎ ምን እንደሚደረግ ምን እንደሚፈጸም ነገሮቹን ሁላ ማወቅ አለበት ብዬ ነው የማስበው። ቤተሰቦቼ እናንተ እስቲ ምን ትላላችሁ የሚለውን ነገር ላይክ ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ለቤት አዲስ የሆናችሁ ላይክ እና ሼር እያደረጋችሁ አበረታቱኝ እና ቤተሰብ ያው ይሄ ድራማ ወዴት እየሄደ እንደሆነ ባናቅም ማለት ነው። በጣም ነው የሚከብደው፣ በጣም ነው የሚያሳዝነው። እውነቴን ነው የምላችሁ፣ በጣም ነው ልብ ይመጣል። እና ብዙ ነገር ነው እየተፈጠረ ያለው እዚህ ቤት ውስጥ ማለት ነው። እና ቤተሰቦችን ለማንኛውም ምን ልላችሁ ፈልጌ ነው፣ ብሌን አይገባትም እንደዚህ አይነት ስቃይና መከራ ይወረት አይገባትም። በጣም ጥሩ ሰው ነች። በጣም መልካም ሴት ነች ብሌንዬ። እውነቴን ነው የምላችሁ፣ በጣም ነው የምወዳት እኔ እንደ ራሴ ማለት ነው። በጣም ምስኪን ልጅ ነችና ለሷ እንደውም ብላለች ለሱ ማለት ነው እኔ እናቴን የረሳሁበት እናቴን የረሳሁት በአንተ የተነሳ ነው እያለች እንግዲህ አቶ አምናን ስትናገረው እየሰማን እንገኛለን ማለት ነው። ቤተሰቦቼ ለማንኛውም በቀጣይ ቪዲዮ እስከምመጣ ድረስ ቸር ቆዩልኝ። ወዳችኋለሁ፣ አከብራችኋለሁ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ቀጣይ ደግሞ ይዤላችሁ እመጣለሁ። መልካም ጊዜ፣ መልካም ቆይታ። አይ ሚስ ዩ ሀይላ ቢላችኋለሁ። ፈጣሪ ከእናንተ ጋር ይሁን።